እርስ በርስ በትክክል መደማመጥ ወይም በአትኩሮት የማዳመጥ ክህሎትን ማበልጸግ በዓለማችን ላይ የተበላሸ መጥቷል የተባለውን ማህበራዊ መዋቅር ለመጠገን ወሳኝ መሆኑ ተነገረ። የተነገረው ብሪቲሽ ካውንስል ባሰናዳው በጥልቀት የማዳመጥ ክህሎት የአሰልጣኞች ስልጠና ላይ ሲሆን በዚሁ መድረክ ላይ ኢትዮጵያውያን ይህንን ክህሎት እንዲያሳድጉ ማድረግ አስፈላጊ መሆኑም ተገልጿል። በተለይ ኢትዮጵያ ለማካሄድ ያሰበቻቸው እንደ ሀገራዊ ምክክርና የሽግግር ፍትህ ያሉ ትልልቅ ሁነቶችን ለማሳካት የዜጎች በአትኩሮት የማዳመጥ ክህሎት መበልጸግ ወሳኝ መሆኑ ተነገረ። ይህንን የስልጠና መድረክ የተከታተለው ሪፖርተራችን ዘነበ ኃይሉ ዝርዝር ዘገባ አሰናድቷል። ኤሚሊ ካስሬል ጋዜጠኛ፣ አርታይ፣ ተመራማሪ፣ አሰልጣኝና በአትኩሮት የማዳመጥ ወይም ዲፕ ሊስኒንግ የተሰኘው ታዋቂ መጽሐፍ ደራሲ ናቸው። ይህን መጽሐፍ ለመጻፍ ያነሳሳቸውም በዓለም አቀፍ ደረጃ እየጨመረ የመጣ የፖላራይዜሽን ሂደት ማለትም በሁለት ተቃራኒ ቡድኖች ወይም አመለካከቶች መካከል የሚታየው የማክረርና ጽንፍ የመያዝ ሁኔታ መሆኑን ይገልጻሉ። አሁን የምንኖርባት ዓለምና ያለንበት ጊዜ ብዙ ማህበረሰቦች በብሔር፣ በሃይማኖት ወይም በባህል እየተከፋፈሉ ያሉበት ዘመን ነው የሚሉት ደራሲዋ ሰዎች የተለያዩ አመለካከቶች ካሏቸው ሰዎች ጋር ለመነጋገርና ለመግባባት ፈቃደኛ ለመሆናቸውንም ይናገራሉ። ይህ ችግር በየዕለቱ የምንመለከተው ሀቅ ነው የሚሉት ደራሲዋ ይህ አሳሳቢ ችግር አለመግባባትን እየፈጠረ ያለ ብቻ ሳይሆን ሰብአዊነትን በተለያዩ አመለካከቶች ውስጥ ማየት የምናቆምበትን መሰረታዊ የመለያየት ፈተና ይዞ እየመጣ መሆኑን ነው የሚገልጹት። አሁን ያለንበት የዲጂታል ዓለም በሰዎች መካከል እየተባባሰ የመጣውን መከፋፈል እያፋጠነው መሆኑን በመጥቀስም ሰዎች በአትኩሮት የማዳመጥ ክህሎትን እንዲያበለጽጉ መርዳት ስንችል ብቻ ሰዎች የጋራ የሰብአዊነት ስሜታቸውን ወደነበረበት በመመለስ ችግሩን መፍታት እንደሚቻል ያምናሉ። ለመሆኑ ማዳመጥና በአትኩሮት ማዳመጥ ምን ይለያቸዋል? ዝም ብለን ስናዳምጥ ልክ እንደ ጠመንጃ ልሳናችንን በቃላትን ሞላና ለመተኮስ ዝግጁ እንሆናለን። ከዚያ አንተ ለምን ትክክል እንዳልሆንክ ልነግርህ ቸኩላለሁ። ምክንያቱም በትክክል እየተደማመጥን አይደለም። አንዳንዴ ደግሞ በሆነ ነገር ላይ ሳንስማማ ከቀረን ለመደማመጥ ዝግጁ አንሆንም። በአትኩሮት ስናዳምጥ ግን ለሚያወራን ሰው በቂ ጊዜ ሰጥተን የሚነግረንን ነገር በትክክል አድምጠን ከተረዳን በኋላ ነው ምላሽ ለመስጠት ዝግጁ የምንሆነው። ዝም ብሎ የሚያዳምጥ ሰው ግን ምንም ስለማይረዳ ብዙ ጊዜ ሰዎችን ንግግር ያቋርጣል። ምክንያቱም ያ ሰው የሚያወራውን ነገር አውቀዋለሁ ብሎ ያስባል። ኤሚሊ ካስሬል እንደሚሉት በአትኩሮት ማዳመጥ ጽንፍ በወጣ ልዩነት ውስጥ ባሉ ወገኖች መካከል ውይይቶች እንዲፈጠሩ በማስቻልና እውነተኛ ግንኙነት እንዲዳብር በማድረግ ስር ነቀል ለውጥ ለማምጣት ያግዛል። የፖላራይዜሽንን ችግር ስናነሳ በዚህ ሀገር የተከሰቱት ግጭቶችን እናውቃለን። ሰዎችም የተለያዩ ስሜቶች ናቸው ያሏቸው። አንዳንድ ሰዎች ከእነርሱ የተለየ ሀሳብ ካላቸው ሰው ጋር ከተነጋገሩ በእነርሱ ሀሳብ እመረዛለሁ ብሎ የመፍራት ስጋት አላቸው። ስለዚህ ሰዎችን የምመክረው ነገር ቢኖር ማዳመጥን እንደ መስማት እንዳይቆጥሩት ነው። ስለዚህ ማዳመጥንና መስማትን በመለየት ከሰዎች ጋር ባንስማማ እንኳን በትኩረት ለማዳመጥ ዝግጁ መሆን ይጠበቅብናል። በአትኩሮት ማዳመጥ የግል ልማዶችን መቀየር ብቻ አይደለም የሚሉት ደራሲዋ ሰፋ ያለ የህብረተሰብን የለውጥ መስመር መጋፈጥ ጭምር እንደሆነም ያስረዳሉ። ከተጨማሪ መከፋፈል ወይም ከታደሰ ግንኙነት መካከል መምረጥ ያለብን ጊዜ ላይ እንደደረስን የገለጹት ደራሲዋ በአትኩሮት የማዳመጥ ክህሎት ከተግባቦት ባለፈ በሁሉም ዘርፎች በየዕለቱ ሊያጋጥሙን የሚችሉ ፈተናዎችን መፍቻ ቁልፍ ነው ብለዋል። በሀገራችን ለመጀመሪያ ጊዜ የተሰናዳው በአትኩሮት የማዳመጥ ክህሎትን የተመለከተው የዚህ ስልጠና ዋና ዓላማም ኢትዮጵያውያን በዕለት ተዕለት ህይወታቸው በስራና በማህበረሰባቸው ውስጥ የሚያጋጥማቸውን መከፋፈል መፍታት የሚያስችላቸውን ክህሎት ማበልጸግ መሆኑን ነግረውናል። በዚህ ስልጠና ሰዎች እንዴት በትኩረት ማዳመጥ እንደሚችሉ ነው እያስተማርን ያለ ነው። ይህ ደግሞ በጣም ደስ ይላል። ምክንያቱም ደግሞ ያለመስማማት ቢኖር እንኳን በትኩረት ማዳመጥ ከሌሎች ሰዎች ጋር ጤናማ ግንኙነት እንዲኖረን ይረዳናል። ብዙ ጊዜ ሰዎች ከሌላ ሰው ጋር ሲነጋገሩ የሚያዳምጡ ለመምሰል ሲሞክሩ ይታያል። ነገር ግን ከልባቸው እያዳመጡ አይደለም፣ ለማስመሰል እየሞከሩ ነው። በአጠቃላይ በትኩረት ማዳመጥ ከሰዎች ጋር ተፈጥሯዊ ግንኙነት የመፍጠር ክህሎት ነው። ማንም ሰው ለመተግበር አይቸገርም። ይህ ስልጠና ኢትዮጵያን ወጣቶች ጤናማ ተግባቦትን፣ ውይይትንና የሰላም ግንባታ ላይ ያላቸውን አቅም ማሳደግ ላይ ያተኮረ መሆኑ በተነገረበት በዚህ የ2 ቀናት የስልጠና መድረክ ላይ 100 የስልጠና አሰልጣኞች ተሳትፈዋል። ስልጠናው ወጣቶች ላይ ትኩረት አድርጎ ከሚሰራው ሪዲም ዘ ጄኔሬሽን ጋር በመተባበር የተሰናዳ መሆኑን ይነገሩን ደግሞ ዋና ስራ አስፈጻሚው መላኩ ስብሐት ሲሆኑ መሰሉ ስልጠና በተለያዩ ቋንቋዎች በሁሉም የአገሪቱ ክፍል እንደሚሰጥም ጠቁመዋል።
ቢያንስ በዋና ዋና በሚባሉ በርካታ ወጣቶች ተደራሽ ሊያደርግ በሚችሉ ቋንቋዎች ለመተርጎም ጥረት እናደርጋለን። ከዛም በተረፈ ደግሞ እንግዲህ ይሄ የህይወት ክህሎትም ነው። ስለዚህ ማንኛውም የሚፈልግ አካል ተደራሽ የሚሆንበትም በተለይም ደግሞ የትምህርት ተቋማት ውስጥ ከፍተኛ ትምህርት ተቋማት ውስጥም እነዚህ ስራዎች ይሄ ስልጠና የሚሰጥበትን ሁኔታ መስራት ያስፈልጋል። ሀገራችን በቀጣይ ትልልቅ ሀገራዊ እውነቶችን እንደምታስተናግድ የጠቆሙት ዋና ስራ አስፈጻሚው እነዚህ እውነቶች እንዲሳኩ የወጣቱን በአትኩሮት የማዳመጥ ክህሎት በሚገባ መግራት ያስፈልጋል ብለዋል። እንግዲህ ሀገራችን በቁጥርም ደረጃ ትልቅ ቁጥር ያለው ወጣት ነው። ስለዚህ ሀገራችን ላይ አሁን እየተከሰቱ ያሉ ክስተቶች አሉ። ለምሳሌ አሁን የዚህ ናሽናል ዲያሎግ ይሄ ምክክሩ እንዲሁም ደግሞ ትራንዚሽናል ጀስቲስ እነዚህ የሚባሉ ጉዳዮች አሉ። እነዚህ ደግሞ የበለጠ መደማመጥ መነጋገር የሚፈልጉ ነገሮች ናቸውና ይህንንም እንግዲህ ከማሳካት አንጻር ወጣቶቹም በዚህ ጉዳይ ላይ በንቃት የሚሳተፉበትን ሁኔታ ከማመቻቸት በተጨማሪም ደግሞ በደንብ ውጤታማ የሆነ ውይይት፣ ንግግር፣ መደማመጥ የሚቻልበትን ሁኔታ በዚህ የስልጠና መድረክ ላይ በክህሎቱ አለመኖር እየተጎዳ ያለው እስከ ቤተሰብ ደረጃ ያለው ግንኙነታችን መሆኑ ሊሰመርበት እንደሚገባም ሲነገር ሰምተናል። በነገራችን ላይ ይህንን ስልጠና ለኢትዮጵያን ሰልጣኞች የሰጡት ደራሲ ኤምሊ ካስሬል መጽሐፋቸውን ማንበብ የሚፈልጉ ሰዎች በዌብሳይታቸው ወይም በሊንክዲን አድራሻቸው ሊያገኟቸው እንደሚችሉ ተናግረዋል።